ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። በትግራይ ክልል ዳግም የድሮን ጥቃት መፈጸሙ ተገለጸ። የህወሓት ቡድን አሁን ጭንቅ ውስጥ መግባቱ የተገለጸ ሲሆን የቡድኑ ታጣቂዎች እርስ በርስ መተኳኮሳቸውና ውጥረት መጨመሩ ተሰምቷል። በዝርዝር እንመለከተዋለን። በሌላ ዜና ህወሓት ወጣቶችን በኃይል እያፈነና እያፈሰ ለሱዳን ሰራዊት እየሸጣቸው መሆኑ ተነገረ። በጀነራል ድንኮል መሪነት ተጠናክሮ በቀጠለው የወጣቶች አፈናና አፈሳ የሚያዙ ወጣቶችን ያለ ፍላጎታቸው ወደ ሱዳን እየላከ በእያንዳንዳቸው $40 እየተቀበለ እንደሚገኝ ነው የተሰማው። ሰፋ ያለ ዘገባም ይዘናል። ይህ በእንዲህ እንዳለ ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ አቀኑ። ፕሬዝዳንቱ ወደ ግብጽ የሄዱበት ምክንያትም ታውቋል። ተሰሙታላችሁ። በሌላ ዜና ኦብነግ ከታጠቁ ቡድኖች ጋር ግንኙነት አለው መባሉን ውድቅ ያደረገ። የኦነግ ብሔራዊ ነጻነት ግንባር ኦብነግ ከታጠቁ ቡድኖች ጋር ግንኙነት ሳለው መባሉ ሙሉ በሙሉ ውድቅ በማድረግ ከሀገር ውስጥ የሰላም ስምምነቶችና ከህጋዊ ፖለቲካ ስርዓቱ ጎን መቆሙን የሚያረጋግጥ ይፋዊ መግለጫም ሰጥቷል። ወደ እናንተ ይደርሳል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችንም እናመራለን። በትግራይ ክልል ዳግም የድሮን ጥቃት መፈጸሙ ተገለጸ። የህወሓት ቡድን አሁን ጭንቅ ውስጥ መግባቱ የተገለጸ ሲሆን የቡድኑ ታጣቂዎች እርስ በርስ መተኳኮሳቸውና ውጥረት መጨመሩ ተነግሯል። ትናንት ግንቦት 30 ቀን አመሻሹ ላይ ከሽራሮ አቅራቢያ ሻምበሊና በተባለ ስፍራ አዲስ የድሮን ጥቃት መፈጸሙ የታወቀ ሲሆን ይህ በ3 ቀናት ውስጥ በትግራይ የተፈጸመ ሁለተኛ ጥቃት ነው። ከቀናት በፊት የተካሄደውን ተመሳሳይ ጥቃት ተከትሎ ህወሓት በወጣው መግለጫ የፌዴራል መንግስቱን ማውገዙ ይታወሳል። የትናንቱ የድሮን ጥቃት የጦር መሳሪያ በጫኑ ተሽከርካሪዎች ላይ ያነጣጠረ መሆኑ የተነገረ ሲሆን ከሁለት ቀናት በፊት የተካሄደው ጥቃትም በተመሳሳይ በወታደራዊ ተሽከርካሪዎችና ታጣቂዎች ላይ ያነጣጠረ እንደነበረ ዘግይተው የወጡ መረጃዎች ማመላከታቸው አይዘነጋም። እነዚህ ጥቃቶች እየተፈጸሙ ያሉት ህወሓት ክልሉን ወደ ማስተዳደር መመለሱን ማሳወቁን እንዲሁም ጠቅላይ ሚኒስትር አብይ አህመድ በህወሓትና በኤርትራ መንግስት መካከል እየተደረገ ነው ያሉትን ግንኙነት ማውገዛቸውን ተከትሎ ነው። ህወሓት በቅርብ ጊዜያት ወዲህ ከመከላከያ እየደረሰበት ያለውን ከፍተኛ ጥቃት ተከትሎ ህዝባዊ ወያኔ ሓርነት ትግራይ ህወሓት ኢትዮጵያ ሊቀርብ የማይችልና አስከፊ ጦርነት ሊገጥማት እንደሚችል ያስጠነቀቀ ሲሆን የፌዴራል መንግስቱን የሰላም ስምምነቱን ስልታዊ በሆነ መንገድ እያፈረሰና ሀገሪቱን ወደ አዲስ ግጭት እየገፋፋት ነው በማለት በመክሰስም ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባም ጠይቀዋል። ህወሓት በመግለጫው በፌዴራል መንግስትና በትግራይ ኃይሎች መካከል 2 ዓመታት የዘለቀውን አጥፊ ጦርነት ያቆመውን የሰላም ስምምነት የፌዴራል መንግስቱ ለማዳከምና በመጨረሻም ለማክሰም ቆርጦ መነሳቱ ገሃድ መውጣቱን በማንሳትም ወቀሳ ቢቀርብብኝ ከሌሎች ጸረ ሰላም ኃይሎች ጋር ተናቦ ኢትዮጵያ ለመውጋት እየሰራ ስለመሆኑ ግን ብዙዎችም ያነሳሉ። ህወሓት የሰላም ስምምነቱ ጥሰቶች ስልታዊ እንደነበሩና የስምምነቱን አፈጻጸም ለመከታተል የተቋቋሙት ተቋማት በአብዛኛው ስራቸውን ማከናወን ባለመቻላቸው ከስምምነቱ ዋና ድንጋጌዎች መካከል አንዳቸው ትርጉም ባለው መልኩ አልተተገበሩም ሲል ተከራክሯል። ህወሓት እጅግ በጣም ብዙሃኑ በ2020 የተመረጠውን የክልሉን የህዝብ ተወካዮች ምክር ቤት መልሶ ማቋቋሙን እንደደገፉና የውሳኔ በመቀጠል በትግራይ በሚገኙ የአካባቢ ምክር ቤቶች መጽደቁን ገልጿል። የተቋቋመው ምክር ቤት ሁሉንም ያካተተ አስፈጻሚና የፍትህ መዋቅር የማመቻቸት ኃላፊነት እንደተሰጠው አክሏል። በ2020 የክልል ምርጫ አሸንፊያለሁ ቢልም ፓርቲ ፖለቲካ አንድነትና ማህበራዊ ትስስርን ለማጠናከር ሲሶ ወይም 1/3 የሚሆነውን የካቢኔ ቦታ ለተቃዋሚ ፓርቲዎች ለመስጠት ማቅረቡንና የውሳኔ ሀሳብ በምክር ቤቱ ጸድቆ ለተቃዋሚ ቡድኖች መቅረቡን ገልጿል። ይህ የፕሪቶሪያውን የሰላም ስምምነት በመጣስ ህወሓት እያካሄደ ያለውን የመንግስት መዋቅር የመመለስ ሙከራ ከፌዴራል መንግስቱ ጋር ቅራኔ ውስጥ እንደከተተውና ፍጥጫም እንዲያይል ማድረጉም ይታወሳል። ከሱዳን ኃይሎች ጋር በትብብር እየሰራ የሚገኘው ህወሓት በርካታ የሳምሪ አባላትን ወደ ሱዳን ለማሻገር ሲሞክር በተፈጸመበት የድሮን ጥቃት በርካታ ታጣቂዎቹን ማጣቱን የተሰማው ይህ አዲስ የድሮን ጥቃት በህወሓት መካከል ክፍፍል መፍጠሩና ቡድኑ ከፍተኛ ቀውስ ውስጥ እንዲገባና እንዲበተንም አድርጎታልም ተብሏል። በቀጣይ መረጃችን ህወሓት ወጣቶችን በኃይል እያፈነና እያፈሰ ለሱዳን ሰራዊት እየሸጣቸው መሆኑ ተነገረ። በጀነራል ድንኮል መሪነት ተጠናክሮ በቀጠለው ወጣቶችን ያለ ፍላጎታቸው ወደ ሱዳን እየላከ በእያንዳንዳቸው $40 እየተቀበለ እንደሚገኝ ነው የተሰማው። ህወሓት ወጣቱን የሱዳን ጦር ኃይሎች ዩኒፎርም አልብሰው
በገንዘብ የሚሸጡና የሚለውጡ ደላሎች ሆነዋል ያሉት የገበታ ሚዲያ ምንጮች ህወሓት በትግራይ ወጣቶች ደም ነግደው ሀገርን ለማፍረስ የከፈተው የጥፋት በር ሳይበቃው ዛሬ ደግሞ የትግራይን ልጆች የውጭ ኃይሎች ጦርነት ማገዶና ቅጥር ተዋጊ አድርገው ማሰለፉን መረጃዎች አጋልጠዋል። ትናንት ለትግራይ ህዝብ መብትና ክብር እንቆማለን እያሉ ሲያደሙን የነበሩት እነዚህ የጥፋት ልሂቃንና ህወሓት እንደ ድርጅት ዛሬ ትግራይን ስም አርክሰው ወጣቱን የሱዳን ጦር ኃይሎች ዩኒፎርም አልብሰው በገንዘብ የሚሸጡና የሚለውጡ ደላሎች ሆነዋል ሲሉ ከትግራይ የተገኙ መረጃዎችም አመላክተዋል። በገዛ ሀገራቸው ላይ ጦርነት ሳውጀው በሚሊዮን የሚቆጠር ህዝብ ለረሃብ ለስደትና ለሞት የዳረጉት እነዚህ የህወሓት ፊት አውራሪዎች አሁን ደግሞ የሱዳንን ሉዓላዊነትና የውስጥ ቀውስ መጫወቻ አድርገውታልም ተብሏል። ህወሓት የትግራይን ወጣቶች ለሱዳን ሰራዊት እየሸጡ ያሉት ቡድኑ በቅርቡ ከሱዳን አልቡራን ጋር አዲስ ስምምነት ላይ ከደረሱ በኋላ ነው የተባለ ሲሆን ስምምነቱ እንደሚለው ህወሓት ወደ ሱዳን ተጨማሪ ታጣቂዎችን ለመላክና ከዚያም አርኤስኤፍን ለመምታት በሚል ነው ተብሏል። በዚህ ስምምነት መሰረት አልቡራን ለእያንዳንዱ ታጣቂ ቡድንስ በወር 60 ሺህ ብር ወራዊ ደሞዝ እንዲከፍል ህወሓት ራሷ ደግሞ ከፍተኛ መጠን ያለው ገንዘብ እንዲገባ የሚል ስምምነት ተደርሷል ተብሏል። ስምምነቱን ተከትሎም አርሚ 13 ወደ ሱዳን እንዲጓዝ የተወሰነ ሲሆን ይህንን የሱዳን ኃይል እንዲመራ ደግሞ ድንኮር የተባለ ጀነራል አብሮ እንዲጓዝ እቅድ መኖሩን ተጋልጧል። ትናንት ምሽት ስምምነቱን ለመተግበር 2 ኮር ተዘጋጅተው መኪናዎች ተዘጋጅተው እንዲሁም ታጣቂዎቹ ስልኮቻቸው ተቀምጠው ጉዞ በመጀመራቸው ወቅት ከሽራሮ ወደ ገምሃሎ ወጥተው ዋላን ሄቤ በሚባል ቦታ ላይ ሲደርሱ ጉዳዩን ክትትል ሲያደርጉ የነበረ ፌዴራል መንግስት በድሮን እንደደመሰሳቸው ነው የዓይን እማኞች ለገበታ ሚዲያ የተናገሩት። የዓይን እማኞች እንደተናገሩት ከአንድ ሙሉ ኮር በላይ ወጣት ነው የረገፈው። ብዙ የሞቱና ብዙ የቆሰሉ አሉ። በሽራሮና በሽራ እየሳከመ ያለው ቁስለኛ ብዛት በጣም አስደንጋጭ ነው ሲሉም አክለዋል። ይህንን ተከትሎም አርሚ 11 እና 35 ውስጥ ከፍተኛ ፍርሃት፣ ጭንቀት ነግሷል የተባለ ሲሆን በሽራ በኩል ወደ ሱዳን ሊያቀኑ የነበሩ የህወሓት ታጣቂዎች ላይ የተሳካ ጥቃት ከተፈጸመ በኋላ በርካታ አርሚዎች ውስጥ ፍርሃት እንደነገሰ ለማወቅም ተችሏል። በተለይም በጸለምት ግንባር የሚገኘው የአርሚ 11 አመራሮችና ታጣቂዎች ከጠዋት ጀምሮ በአንዳጉና ከተማ ውስጥ ስብሰባ ላይ የነበሩ ሲሆን እኛም ጥቃት ሊደርስብን ይችላል በሚል አርሚው ውስጥ ከፍተኛ ፍርሃት ነግሶ እንደነበረ በቦታው የሚገኙ ምንጮቻችን ያደረሱን መረጃዎች ያሳያሉ። በተመሳሳይ መልኩ የአርሚ 35 አመራሮችና ታጣቂዎችም በማይሃንሳ ከተማ ውስጥ በከፍተኛ ጭንቀትና ፍርሃት ውስጥ ሆነው እንደታዩ ለማወቅም ተችሏል። ይህ የሚያሳየው የህወሓት አመራርና ታጣቂዎች አሁን ላይ የሚሞቱ ለጥቂት የህወሓት ሽማግሌዎች እንደሆነ ስለገባቸው የራሳቸውን ነፍስ ለማትረፍ ማሰብ መጀመራቸውን የሚያሳይ ነው። በብሬት ኢትዮጵያን አፈርሳለሁ ብሎ የተነሳው የህወሓት ቡድን ወጣቶችን ከፍተኛ መስዋዕትነት እያስከፈለም ይገኛልም ተብሏል። በቀጣይ መረጃችን ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ አቀኑ። ፕሬዝዳንት ኢሳያስ ወደ ካይሮ ያቀኑት ከሰሞኑ በኢትዮጵያ መከላከያ ሰራዊት በትግራይ ክልል የደረሰውን የድሮን ጥቃት እንዲሁም ምርጫውን ለማደናቀፍ የተሰጣቸውን ተልዕኮ በአግባቡ አልተወጡም በሚል የግብፁ ፕሬዝዳንት አልሲሲ ከፍተኛ ብስጭት ውስጥ በመግባታቸው ነው ተብሏል። ጽምዶ የሚባል ቡድን በማደራጀት ኢትዮጵያ ለማተራመስ እየሰሩ የሚገኙት አልሲሲ የኤርትራውን ፕሬዝዳንት በአስቸኳይ ወደ ካይሮ እንደጠሯቸው ተሰምቷል። በኢትዮጵያ የኤርትራ ኤምባሲ ፕሬዝዳንት ኢሳያስ ወደ ካይሮ ያቀኑት በኢኮኖሚ ፖለቲካዊና ቀይ ባህርን በተመለከተ ውይይት ለማድረግ ነው ቢልም የፕሬዝዳንት ኢሳያስ ድንገተኛ በረራ ግን የግብፅና የአስመራ ድንጋጤን ተከትሎ የመጣ መሆኑን የገበታ ሚዲያ ምንጮች ገልጸዋል። አዲስ አበባ ኮሽ ባለቁጥር ወደ ግብጽ በመሮጥ የሚታወቁት የአፍሪካ ቀንዱ አዛውንት ፕሬዝዳንት ኢሳያስ አፈወርቂ ዛሬ በድንገት ወደ ካይሮ በመሄድ ሌላ ሙከራና ሴራ ለመሸረብ እቅድ እንዳላቸው ተሰምቷል። የጽምዶ ኃይል ላይ በተወሰደው መብረቃዊ እርምጃ በእጅጉ የተደናገጠው የአስመራው ቡድን ወደ ግብጽ ያመራው ያለ ምክንያት አይደለም ያሉት የዘርፉ ምሁራን የአልሲሲ መንግስት ተዋጋበት ተብሎ የተላከለት የጦር መሳሪያና ቁሳቁስ በኢትዮጵያ መከላከያ ሰራዊት ሙሉ በሙሉ ከጥቅም ውጭ ከሆነበት በኋላ በስንት ድንጋጤ በመወጠሩ ነው ተብሏል። በሌላ በኩል የውስጥ ባንዳዎችን በማደራጀት ኢትዮጵያ ላይ የሞከሩት እኩይ ተግባራቸውና የገነቡ ሴራ መክኖ በመቅረቱ ከካይሮ ከፍተኛ ወቀሳና ቁጣ እንደመጣና በዚህም አሁን ካይሮ የከተሙት የደረሰበትን የቀስም ስብራትና የእቅዳቸውን መክሸፍ ለአልሲሲ ሪፖርት ለማድረግ እንደሆነም ታውቋል። ጽምዶ የኢትዮጵያ ብሔራዊ ጥቅም ለመሸርሸር የሚንቀሳቀሱ የውስጥና የውጭ የጸረ ኢትዮጵያ ኃይሎች ጥፋት አጀንዳቸው የተቀበሉት የዳቦ ስም ሲሆን ዋና አቀናባሪውም ኢትዮጵያን በአባይና በቀይ ባህር ላይ የበይ ተመልካች ለማድረግ ፈልጎ ያልተሳካለት የካይሮ አስተዳደር እንደሆነ ተነግሯል። ወዲህ ደግሞ የካይሮን ፍላጎት በኤርትራውያንና በአካባቢው ኪሳራ ለማስፈጸም የማለው የአስመራ አስተዳደር የሚገዛትን ሀገርና የህዝቧን ዕጣ ፈንታ ረስቶ ትንተናውንና ትኩረቱን ሁሉ ውጭና ሩቅ አድርጎታልም ተብሏል።
ከካይሮ እስከ አስመራ አልፎም እስከ ፖርት ሱዳን በተዘረጋው በዚህ ጸረ ኢትዮጵያ አሰላለፍ ውስጥ የተፈለገው ዋናውና ብቸኛው ግብ ኢትዮጵያን ማፍረስና ማዳከምም ነው። የኢትዮጵያ ሕዝብ ሰላም መሆን እረፍት እንደሚነሳቸው የሚነገርላቸው የአፍሪካን ጋፋው መሪ ኢሳያስ አፈወርቂ ወደ ካይሮ ያቀኑትም የኢትዮጵያን ሰላም መሆን በቀይ ባህርና በአካባቢው ላይ የምታነሳውን ጥያቄ ከወዲሁ ስጋት ላይ ስለጣላቸው ነው ተብሏል። በአባይና ቀይ ባህር ጉዳይ ኢትዮጵያ አይመለከታትም የሚሉት ካይሮና አስመራ በዚህኛው ድንገቴ ስብሰባም ይህንኑ ግትር አቋማቸውን የሚያስቀጥል ሀሳብ ሊያራምዱ ይችላሉ ተብሏል። ሁለቱ ቡድኖች ያደራጁ ጽምዶ የተባለው ድርጅትና ህወሓት በሚገባው ልክ የሀገር መከላከያ ሰራዊትን መመከት አለመቻሉን ከፍተኛ ስጋትና ድንጋጤ ውስጥ ሳይከታቸው አልቀረም ተብሏል። በቀጣይ መረጃ ኦብነግ ከታጠቁ ቡድኖች ጋር ግንኙነት አለው መባሉን ውድቅ አደረገ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከታጠቁ ቡድኖች ጋር ግንኙነት አለው መባሉን ሙሉ በሙሉ ውድቅ በማድረግ ከሀገር ውስጥ የሰላም ስምምነቶችና ከህጋዊ ፖለቲካ ስርዓቱ ጎን መቆሙን የሚያረጋግጥ ይፋዊ መግለጫ ሰጥቷል። ድርጅቱ በወጣው መግለጫ ከታጠቁ ኃይሎች ጋር ፈጽሞ እንደማይተባበርም ስለ ድርጅቱ ወቅታዊ አመራር ለውጥና በትክክለኛ የአሰራር መስመሮች ላይ ብቻ መደገፍ ስለሚያስፈልግበት ሁኔታ ሰፊ ማብራሪያንም ቸሯል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከታጣቂ ቡድኖች ጋር በጥምረት እየሰራ ነው በሚል የሚነዛው አሉባልታ ሐሰት መሆኑንና ግንባሩ ከመንግስት ጋር በገባው የሰላም ስምምነት መሰረት ምንጊዜም ለሰላም በቁርጠኝነት እየሰራ መሆኑንም አስታውቋል። ኦብነግ በወጣው መግለጫ እንዳስታወቀው መንግስትን በኃይል መጣል ከሚንቀሳቀሱ ማናቸውም ድርጅቶች ጋር ምንም አይነት ጥምረት እንዳልመሰረተም ገልጿል። የፓርቲው ዋና ዓላማ የሶማሌ ክልል ህዝብን መብትና ፍላጎት በሰላማዊና በዲሞክራሲያዊ መንገድ ማስከበር ብቻ መሆኑን በመግለጫው አረጋግጧል። ሰላምን፣ መረጋጋትና ልማት ለማደናቀፍ የሚደረጉ ማናቸውም ጥረቶችና እንቅስቃሴዎች ግንባሩ በጽኑ እንደሚያወግዝም አስታውቋል። እንደ አውሮፓውያን አቆጣጠር በጥቅምት 2018 የተፈረመው የሰላም ስምምነት ለሶማሌ ክልል ሰላምና መረጋጋት መሰረት መሆኑን የስምምነቱን ድንጋጌዎች በቅን ልቦና እንደሚተገብርም አስታውቋል። በተጨማሪም የቀድሞ ሊቀመንበር አቶ አብዱራህማን መህርዴን ከኃላፊነታቸው አንስቶ አቶ አብዱል ከሪም ሼህ ሙሳ ደይስ ሊቀመንበር አድርጎ መምረጡንም ተናግረዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላቸው አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።